አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወራኢሉ ጃማ ሰኞ አራግፊኝ የሚባል ማለት ነው። ጃማ ሳይደርስ ሰኞ አራግፊኝ የሚሄድ አስቤዛ የቤት ዕቃ እንዲሁም የፈርኒቸር ውጤቶች ነው ማሳያችሁ። አረቢያ መጅሊስ ነበራት፣ ግን አረቢያ መጅሊሱ አልደረሰላትም ማለት ነው። አልደረሰላትም ስላችሁ እሷ መጣ አሁን አዲስ አበባ ነው ያለችው ዛሬ ማለት ነው። እና ለመጫን አንድ ላይ ለመጫን አልሆነላትም፣ ምክንያቱም መጅሊሱ አላለቀም ማለት ነው። መጅሊሱ ያኔ እንትኑ ጨርቁ እየተሰፋ ነው፣ ላኪን ቦንድዱ የለም። ቦንድድ ቢኖር የተሻለ ነበረ። ስለዚህ አሁን አስቤዛና ፈርኒቸሯን ሌላ የቤት እቃዎቿን መጋረጃው ምናምን ምንጣፉ ለመጅሊሱ የሚሆነው ምንጣፍ ምናምን ይዛ ትሄዳለች ማለት ነው። እና እዚህ ጋር ከአስቤዛ ልጀምርላችሁ። አስቤዛ 3 ቦታ ነው። እዚች ጋር አለ፣ እዛብ ጋር አለ፣ እዚህ ጋርም አለ። ግን ሂሳብ የተሰራው በአንድ ላይ ነው። ላኪን የብቻ አድርጊልኝ ብላኛለች። ከዚህ ልጀምርላችሁ። ከዛ ፈርኒቸርም አለ፣ ፍራሾችም አሉ፣ ብዙ ነገር አለ ማለት ነው። የቀራት 8 ሜትር መጅሊስ በ11500 ብር ባለ 25 ቲክነስ የከፈልኩበት ቀብድ የከፈልኩበት አለ። ቴብልም 6500 አላት። እሱ እዚህ እቃ ጋር ሂሳብ አልገባም። ላኪን ግን ሲያበቃ መጅሊሱ ሲያበቃ ቪዲዮ ቀርጽላችኋለሁ ማለት ነው። ለአሁን ይሄ አሁን የማሳያችሁ እቃ ብቻ የፈጀው 464850 ብር ነው። 464850 ብር። እንግዲህ ከዚህ ጋር ልጀምርላችሁ። ዱቄት 25 ኪሎ ሀዲያ ዱቄት 2650 ብር፣ 2700 ብር ደግሞ ዘሃቡ ሩዝ 25 ኪሎ። እዚህ ጋር ደግሞ 15 ኪሎ የሾርባ ገብስ ምንድነው የተፈተገ የተቆላ ማለት ነው። ሞቅ ተደርጎ ነው የሾርባው። ይሄ 15 ኪሎ በ170 ብር ሂሳብ። ገብስ ደግሞ በጥሬው በጣም ቆንጆ ፍሬ ያለው 105 ብር ነው ኪሎ። 15 ኪሎ ገዝቼላታለሁ። 1 ኪሎ በ105 ብር ሂሳብ ማለት ነው። አጃ 5 ኪሎ አላት። 5 ኪሎ በ220 ብር ነው። 1100 ብር ይመጣል ማለት ነው። 5 ኪሎ መኮሮኒ ኪሎ በ155 ብር ሂሳብ። ቡና ኪሎ በ1500 ብር ሂሳብ ነው። 3 ኪሎ 4500 ብር ይመጣል ማለት ነው። ምስር ድፍን ምስር 2 ኪሎ ነው። ምስር 600 ብር 2 ኪሎ 300 ብር። ሌላው 5 ኪሎ ምስር ክክ 250 ብር ነው በኪሎ 1250 ብር ይመጣል። አተር ክክ 5 ኪሎ በ250 1250 ብር ይመጣል። ሌላው እዚህ ጋር 10 ኪሎ ሱካር 1850 ብር ኪሎ በ185 ብር ሂሳብ ማለት ነው። ሌላው 20 ሊትር ዘይት 6500 ብር። ኡመር ዘይት ደግሞ 2250 ብር አለ። እዚህ ጋር በርበሬ አላት፣ በርበሬና ሽሮ ማለት ነው። በርበሬና ሽሮ 11 ኪሎ በርበሬ ነው የገዛሁት። እንግዲህ ይሄ በርበሬ እንደዚህ የሚያምር የሆነው በርበሬ ይሄ በርበሬ ሲዘጋጅ ነው ማለት ነው። እንትኑ ደቃቅ ነው፣ ዛላው ደቃቅ ነው። ላኪን ግን በጣም ቆንጆ በርበሬ ነው። ኪሎ 630 ብር ነው። ካሜራ ግን አገረጣው ማለት ነው የተወሰነ እንጂ እንደዚህ ግርጥት ያለ አይደለም። ሀቂቃ ሲፈጭ ደግሞ እንደዚህ ነው የሚሆነው እንደምታዩት ማለት ነው። በጣም ነው የሚያምረው ማሻአላ። 11 ኪሎ በርበሬ ነው የገዛሁት። 11 ኪሎ በርበሬ 6930 ብር ይመጣል በ630 ብር ሂሳብ። ከዛ ቅመሙ ደግሞ 3000 ብር ነው የገዛሁት። የ10 ኪሎ በርበሬ ቅመም 3000 ብር። ሽሮ ደግሞ አተር፣ ሽምብራ፣ ባቄላ አርግ ነው የገዛሁት። 5 ኪሎ ባቄላ፣ 3 ኪሎ አተር፣ 2 ኪሎ ሽምብራ አጠቃላይ 2000 ብር ነው የገዛሁት 10 ኪሎ ማለት ነው። ኪሎ በ200 ብር ሂሳብ። በጣም ቆንጆ ሆኖ ነው የተዘጋጀላት እንደምታዩት። ማዘጋጃ ደግሞ ለሽሮና ለበርበሬው ማዘጋጃ 1575 ብር ከፍያለሁ ማለት ነው። እዚህ ጋር እንደምታዩት ይሄ የተዘጋጀበት ነው ማለት ነው። እዚህ ጋር ፈርኒቸር ብቻ 162 ሺህ ብር የፈጃላት ማለት ነው። እና ይሄንን ይመስላል እንደምታዩት የዚህኛው። እዚህ ጋር ደግሞ የብቻ አላት በርበሬ፣ ቆንጆ በርበሬ ነው። ያው ሲዘጋጅ ቆንጆ ነው ብያችኋለሁ። በነገራችን ላይ እንደ ትእዛዛችሁ መሰረት እገዛለሁኝ እኔ የ780 አለ
የሰባት ከ60 አለ እንደ በርበሬው ማለት ነው። ግን ይሄም እንደምታዩት ነው ማሻአላ ቆንጆ ነው። አያችሁት አይደል? ከታችም ከላይም አንድ አይነት ነው። እኔ እዛው ቁሜ ስለሆነ ያስቆጠርኩት ማለት ነው። እና ይሄ በርበሬ 10 ኪሎ 6300 ብር በ630 ብር ሂሳብ ማለት ነው። አያችሁት ማሻአላ። እኔ ራሱ ለህቴ ማዘጋጅቻለሁ ለራሴ ማዘጋጅቻለሁ ከዚህ ማለት ነው። ለእናንተ ማዘጋጀው እንደዚህ ነው። ያው ግን አንዳንድ ቀን ዛላው ቆንጆ ይመጣል፣ አንዳንድ ቀን ደግሞ ትንሽ ደከም ያለ ይመጣዋል ማለት ነው። ምንም የሚወሸሽ ነገር የለውም። አንዳንድ ቀን ትንሽ ደከም፣ ይሄ አሁን ይሄን ሰሞን ያለው ትንሽ ደከም የተወሰነ፣ ግን ዱቄቱ እንደምታዩት እዚህ ጋር እንደምታዩት ነው ማለት ነው። ማሻአላ ዱቄትም ይወርደዋል። ቴምር 2030 ወይም 2030 የሚያበቃ ነው። ይሄ አልኑር አንድ ካርቶን 2600 ብር። ስኳር 10 ኪሎ 1850 ብር። እዚህ ጋር ደግሞ 15 ኪሎ የሾርባ ገብስ የተዘጋጀ ነው። ይሄ ቆንጆ ፍሬ ያለው እንደምታዩት ማሻአላ ተባረከ ረህማን 15 ኪሎ በ170 ብር ሂሳብ ማለት ነው። ዘይት በ4500 ብር ሁለት ኡመር ዘይት ነው የገዛሁት። አንዱ 2250 ብር ነው። ላርጎ 750 ብር። እዚህ ጋር የወሎ ጭስ እና አድሩስ አለ። አድሩስ 450 ብር፣ የወሎ ጭስ 150 ብር። እነዚህ ግማሽ ኪሎዎች ናቸው። ቡና 2 ኪሎ ነው 3000 ብር። ከዛ ለበርበሬው ደግሞ ለዚህ በርበሬ ቅመም ደረቁ ቅመም ብቻ ማለት ነው ገዝቻለሁ። እሱ በርበሬው ይከናከናል ማለት ነው። የበርበሬው ቅመም 2630 ብር ነው። እዚህ ጋር እንደምታዩት 2630 ብር ደረቅ ቅመም ብቻ ማለት ነው። እና ይሄ እንደዚህ ሆኖ እዚህኛው ላይ ያልጨረስኩላችሁ አለ። እዚህኛው ላይ ላርጎ አላት 750 ብር፣ ብኹር 400 ብር፣ የወሎ ጭስ ግማሽ። እዚህ ጋር የወሎ ጭስ ግማሽ አለ ማነው አድሩስ ግማሽ አለ 450 ብር፣ የወሎ ጭስ ደግሞ 150 ብር። ሌላው እዚህ ጋር ሳሙና ነው 5 ፍሬ ነው ያዘዘችኝ። አንዱ ፍሬ በ65 ብር ሂሳብ ነው ማለት ነው። እዚህ ጋር ደግሞ ካሜራ አለ እርሾ የዳቦ እርሾ ማለት ነው። ይሄ 350 ብር ነው የገዛሁት። ይሄ በዚህ በኩል ያለው እቃ እንደዚህ ነው ማለት ነው። እዚህ ጋር ደግሞ የብቻ አለ። የብቻ በርበሬ 4 ኪሎ በ630 ብር ሂሳብ ነው። እንደዚሁ አንድ አይነት ተመሳሳይ ነው በርበሬው ማለት ነው። ከስርም ከላይም አንድ አይነት ነው ይሄም እና ይሄ በ630 ብር ሂሳብ የተገዛ ነው ማለት ነው እንደምታዩት። እዚህ ጋር ደግሞ ሩዝ 10 ኪሎ አለ 1200 ብር። 3 ኪሎ ሱካር አለ ኪሎ በ185 ብር። 1 ኪሎ ቡና 1500 ብር። አንድ ኡመር ዘይት 2250 ብር። ሶላር ባለ አንድ ሪሞት እና ባለ አንድ አምፖል በቃ እዚህ ጋር እንደምታዩት ይሄ አንድ ትልቅ አምፖል ነው። አነስ ያለ አምፖል አለው። አንድ ሪሞት አለው ማለት ነው። ወይም እንደ ባትሪ መጠቀም ትችላላችሁ። 5600 ብር። 6 የልብስ ሳሙና ፍሬ በ65 ብር ሂሳብ። 6 የሻወር ሳሙና ፍሬ በ75 ብር ሂሳብ። እንግዲህ አስቤዛዎቹ እንደዚህ ሆነው ወደ ቤት እቃ ስመጣላችሁ 43 ኢንች ቲቪ ከነ ሙሉ እቃው ነው 51000 ብር ነው የገዛሁት። ቲቪው 45000 ብር ነው። ሙሉ እቃው ደግሞ 7000 ብር፣ አጠቃላይ 51000 ብር ይሆናል ማለት ነው። በርግጥ ካዘዘችኝ ቆይቷል፣ ግን እኔ ገዝቼ ማስቀመጫ ስላልነበረኝ ነው። 44000 ብር እንደነበረ ነበር ያዘዘችኝ። ግን እያንዳንዱን ነገር የእናንተን እቃ ቤት ሳመጣ ያው ታውቃላችሁ አብዛኛዎቻችሁ ልጆች ማለት ነው እያንዳንዱ ልጆች እንትን እቃ ጎን ለጎን ሲቀመጥ ያንዷ ካንዷ ጋር ይሄድብኛልና እንደዛ እየተቸገርኩ ነው። ያው የምከስረው እኔ ራሴ ነኝ ማለት ነውና የእናንተን እቃ እንዳይጨምር ብዬ ገዝቼ ቤት ሳመጣ እንደዚህ እቃ ጋር ይሄድብኛል ጎን ለጎን ሲሆን ማለት ነው። እና የቲቪ 51000 ብር ነው የተገዛው በአሁኑ ገበያ ወይም ከ3 ቀኑ በቃ ከትናንት ወዲያ ነው የገዛሁት። ሌላው ሶላር እዚህም አለ 5600 ብር። እዚህ ጋር ጆክ አለ። ይሄ ጆክ 950 ብር ገብቷል ማለት ነው። 950 ብር። የቁርጥ ሳህን አንድ ደርዘን ባለ 140 ብር 1680 ብር። መክተፊያ 3 ፒስ 750። ጭልፋ
ጭልፋ 500 ብር። ይሄንን በነገራችን ላይ ከዚህ በፊት ብዙ የቤት እቃዎች ገዝቼላታለሁ። ይሄ ያው ትላልቅ እቃዎቿን ተጨማሪ ነው ማለት ነው። ከዛ የትኩስ ማስቀመጫ ሁለት ነው የገዛሁት። እነዚህ 250 500 ብር ሁለቱ። ጭልፋ ሁለት የወጥ ጭልፋ 500 ብር እና የሰንቡሳ መጠባበሻ ምናምን የሚሆን 200 ብር። ጠውሲላ 1300 ብር። ከዛ እዚህ ጋር ሮቶ አለ ልብሶች ምናምን ስላሉ መጋረጃ፣ የትራስ ልብስ ምናምን መቆጣጠሪያ የሚሆን 3300 ብር። የዳቦ ማብኪያ ደግሞ 350 ብር። ማገዶ ቆጣቢ ሸክላ የሌለው ይሄንን ሸክላ የሌለው ስላችሁ ከላይ ማለት ነው። ከታች ግን ሸክላ ተደርጎ ነው የሚሰራው። ተርላ ቆንጆ አድርጎ ነው የሚሰራው 3800 ብር። ኤሌክትሪክ ምጣድ ባለ ኮሜዲ ነው 9500 ብር። ብሬከሪ ያለው ሁሉ ነገር የተሟላ መጥረጊያና ሞሉያ መጥረጊያ 150 ሞሉያ 250 ማለት ነው። እንግዲህ ከዚህ ወደ ምንጣፍና መፈረሻላት እሱን ልጋብዛችሁ ማለት ነው። ከዛ ፈርኒቸር፣ ከዛ ሀባይብ አረቢያ መጅሊስ ስላላት ለአረቢያ መጅሊሱ ያው መጅሊሱ ስላልደረሰ ነው አሁን አብሮ ለመሄድ ያልደረሰላትም። ላኪን እስከ ዛሬ ሳምንት ያልቃል ብላኛለች። እልክላታለሁ ከኋላ ማለት ነው። ለሱ ማች የሚሆን መጅሊሱን ያው ፎቶውን ወይ አስቀምጥላችኋለሁ ወርቃማ ስላለው ወይም ደግሞ ቪዲዮ ስለቀው እዚህ ጋር አቀጣጥዬ እለቅላችኋለሁ ኢንሻአላህ። አቀጣጥዬ ስላችሁ ፎቶ የዝህን የምንጣፉን ፎቶና መጅሊሱን ጎን ለጎን አድርጌ እለቅላችኋለሁ ማለት ነው። እና ለሱ ማች የሚሆን ይሄ 3 በ4 ምንጣፍ ነው። ሜድ ኢን ቱርክ ነው የገዛሁት 33000 ብር ነው። ሜድ ኢን ቱርክ እዚህ ጋር እንደምታዩት 33000 ብር። ግን እንዴት እንደወደድኳት ማሻአላ ተባረከ ረህማን። ብር ካለ ሁሉም ነገር አለ ሀገራችን ማለት ነው። ሁሉም የወደዳችሁት ነገር በሙሉ እና መሻሻሉ ሀገራችን ራሱ በጣም ነው ደስ የሚለው ሀቂቀተን። ካውጭ ይሄንን እንላከው ብንል ስንት ብር ያስከፍላል ቀረጡ፣ ሚዛኑ ምናምን እሱን ነገር ስታስቡት ቆንጆ ነው እዚህ መግዛት ማለት ነው። እና ይሄን ምንጣፍ 33000 ብር ነው የገዛሁላት። ሌላው መጋረጃ አሰርቼላታለሁ። መጋረጃው በወርቃማ ነው፣ በጣም ነው የሚያምረው፣ ግን መሰብሰቢያ የለውም። ይሄንን መጅልስ ማሰራበት ቤት ነው ያሰራሁላትና እነሱ መሰብሰቢያ ምናምን አይይዙም። መጋረጃ ይሄ 5 ሜትር በ5 ሜትር ነው። የዚህ ቀንሳልኝ አስተያየት አርጋ ነው የሰራችልኝ። ስንት መሰላችሁ? 8350 ብር ነው የሰራችልኝ። እዚህ ጋር እንደምታዩት 5 ሜትር በ5 ሜትር ከነ መሰብሰቢያው ሌላ ቦታ 9000 ብር ነው የሚሰሩልኝና እሷ የበፊት የሚያመጣችሁ ስለሆነ እዛ ደግሞ አያዟትም ብዙ ጊዜና ግን በጣም የሚያምር ቆንጆ መጋረጃ ነው እንደምታዩት ማሻአላ። ያው መጅሊሱ ጋር ደግሞ ሲሆን እንዴት እንደሚያምር ሰቡት ማለት ነው። ሌላ ደግሞ 3 ሜትር በ3 ሜትር አዛኛለች 5150 ብር ነው ያንኛው የተሰራላት። 3 ሜትር በ3 ሜትሩ 5150 እንደገና ደግሞ 5 በ5ቱ 8350 ብር። ይሄ 5 በ5 2 ሜትር ተኩል ላይ የሚያልቅ ማለት ነው። ይሄ ስሱ ስለሆነ ነው የሰቀልኩት እንጂ እዩት እንዴት እንደለመጠው ነው የሚባለው። ወዴታች እየገተተው ነውና የዚህን ወፍራሙን ላሳያችሁ። ይሄ ወፍራሙ ፓርት ነው የዚህኛው ማለት ነው። የዚህኛው ወፍራሙ ፓርት ነው። በጣም ነው የሚያምረው ማሻአላ። ወፍራሙን በቃ ቆንጆ ኳሊቲ ጨርቅ ነው። ጨርቅነቱም ራሱ እና ይሄንን ይመስላል። ከዛ ደግሞ 1 ሜትር ተኩል ላይ የሚያልቀው ተከፋች የለውም። በጣም የሚያምር ተደርጎ ነው የተሰራው። ይሄ 1 ሜትር ተኩል 5150 የተሰራው ይሄ ነው ማለት ነው። ተከፋች አይደለም። ለምን ያንሳል እንትን ማለት ነው። ተከፋች ለማድረግ አያምርም ጨርቁ ትንሽ ስለሚሆን ማለት ነው። ይሄ ስሱ ነው የዚህኛው ማለት ነው። በጣም ነው የሚያምረው ማሻአላ ተባረከ ረህማን። በጤና የምትጠቀምበት ያድርጋት። ከዛ ሀባይብ እዚህ ጋር ደግሞ የትራስ ልብስና የፍራሽ ልብስ አላት። 6 የፍራሽ ልብስ እና 10 የትራስ ልብስ ነው ያዘዘችኝ። እዚህ ጋር እንደምታዩት በጣም የሚያምር ሲልቨር በወርቃማ ነው። ለዚህም ፍራሽ ማን ነው ምንጣፍ ይሆናል ማለት ነው። እና
ስድስት የፍራሽ ልብስ ስንት ይሆናል መሰላችሁ? በ1690 ብር 10140 ብር ነው። የትራስ ልብሱ ደግሞ 10 በ485 ብር ሂሳብ 4850 ብር ነው ማለት ነው። ይሄ እንደዚህ ሆኖ አያምርም? ማሻአላ ተባረከ ረህማን። የሆነ በቃ ፏ ያለ ነው፣ ግን ቦግም ያለ አይደለም ማለት ነው። ከለሩ እንደምታዩት ማለት ነው። ማሻአላ እዚህ ጋር ያው ያለበሰው 5 የፍራሽና ማነው 4 የፍራሽና 2 የትራስ 4 የትራስ ይቀራታል ማለት ነው። እዚህ ጋር እንደምታዩት 4 የትራስ ልብስ 4 የፍራሽ ልብስ ይቀራታል እዚህ ጋር። እዚህ ግን እንደምታዩት 6 ትራስ ልብስ ተለብሷል፣ 2 ፍራሽ ልብስ ተለብሷል ማለት ነው። እና ለዚህ ለእንትኑ ማች ይሆናል። ይሄ እኔ እንዴት እንደወደድኩት ማሻአላ። መጋረጃው በጣም ነው የሚያምረው። 1800 ብር የፈጀ 4 ጥምጣም አላት። አንዷ እቺ ናት። 2 3 4 ጥምጣሞች አሉ። እነዚህ ዋጋቸው በ450 ብር ሂሳብ 1800 ብር ማለት ነው። ሌላው የእናቶች ጣቃ ነው። 2 ሜትር ተኩል 2 ሜትር ተኩል ነው። በ5000 ብር ነው 20 ሜትር ማለት ነው። 10ሩ 2500 ይሆናል። 20 ሜትር 5000 ብር ነው የገዛሁት። በሜትር 250 ብር። እያንዳንዱ ጣቃ 2 ሜትር ተኩል ነው። አያምርም? ማሻአላ የሆነ ልስልስ ያለ ቆንጆ ጣቃ ነው ማለት ነው። 2 ሜትር ደግሞ 2 ሜትር ተኩል ለአንድ ሰው በቂ ነው የሀገራችን ጣቃ። እና የሳውዲውን አለካኩ ይለያያልና የሚያማምሩ 2 አንድ አይነትም የገዛሁት አለ። ይሄ አሁን አንድ አይነት ነው። ይሄ 2 አንድ አይነት ነው ለሁለት ሰው ማለት ነው። ይችም እንደዛው ከዚህኛው ጣቃ አንድ አይነት ነው ያስቆረጥኩት። እቺ ትለያለች። እቺም ሌላ አይነት ናት። በጣም ነው የሚያማምሩት። 2 ሜትር ተኩል 2 ሜትር ተኩል የ8 ሰው ነው። የ8ቱ ሰው 20 ሜትር ይሆናል ማለት ነው። 20 ሜትር በ250 ብር ሂሳብ 5000 ብር ነው የከፈልኩት ማለት ነው። ለዚህ 50 የሚሆን ኮምፎርት ለሜትር ከ20 ቆንጆ ነው የሚሆነው። ይሄ 2850 ብር ነው የገዛሁት ማለት ነው። አንሶላ ከየኮምቦልቻ ጨርቃ ጨርቅ ነው። ሜትር ከ20 ነው 1750 ብር። በነገራችን ላይ ከዚህ አነስ ያለ ደግሞ በ1300 ነው 400 ብር አለ። ግን ይሄ ለቀቅ ያለው ይሆንላት ብዬ ነው። እና እሺ የመዲና ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። አሁን የምናሳያችሁ እቃዎች 5 እቃ ናቸው። 162000 ብር የፈጀ እቃ ነው እና ቆንጆ ተደርጎ አሪፍ ተደርጎ የተሰራ ይሄው። እዚህ ቁም ሳጥን አለ፣ እዚህም አልጋ አለ። ይሄ ደግሞ እዚህ ጋር ኪቺን ካቢኔት አለ። ወደዚህ ደግሞ ስንመጣ ደግሞ ሌላ አልጋ አለ። ወደዚህ ደግሞ ስንመጣ ደግሞ ቲቪ ስታንድ አለ ማለት ነው። ከዚህ ይሄ ትንሽ ጨለም ስላለ ነው እንጂ አሁን ይሄ ሜትር ከ50 ነው። ወደዚህ ይሄ ዋጋ 17000 ብር ነው። እዚህ ጋር በራሉት፣ እዚህ ጋር ደግሞ እንደዚሁ በራላት እና እዚህ ጋር ደግሞ ቲቪዋ እዚህ ጋር ማስቀመጫ አላት። እቺ ሜትር ከ50 17000 ብር የተሰራች ናት። እና ደግሞ ወደዚህ ወደ አልጋ ስንመጣ ደግሞ ሜትር ከ20 አልጋ ናት። እቺ ደግሞ ሜትር ከ20 አልጋ ናት። ከአንድ ኮሜዲኖ ጋር የተደረገች ቆንጆ ተደረጋ አሪፍ ተደረጋ የተሰራች ናት። እቺ ዋጋዋ 24000 ብር ነው። ዋጋዋ በሜትር ከ20 24000 ብር ነው። ቆንጆ ተደረጋ አሪፍ ተደረጋ የተሰራ ናት ማለት ነው። ወደዚህ ወደ ቁም ሳጥኑ ደግሞ ስንመጣ ደግሞ 46000 ብር የፈጀ ቁም ሳጥን ነው። ወደዚህ 2 ሜትር ነው። ወደ ላይ ደግሞ 2 ሜትር ከ40 ነው። አራት ተከፋች ነው የተሰራው። ይሄ እንደዚህ መረደሪያ ያለው እዚህ ጋር መረደሪያዎች አላቸው፣ የተጣጠፉ ልብሶች ማስቀመጫ። እዚህ ጋር ደግሞ የሴቷ አብያ ማስቀመጫ አለው። ይሄኛው ደግሞ የወንዱ ማስቀመጫ ደግሞ እዚህ ጋር አለው። እዚህ ጋር ደግሞ መሳቢያዎች እዚህ ጋር መሳቢያዎች አሉት። እዚህ ጋር መሳቢያ አሉት። እዚህም ከታች መሳቢያ አለው። 4 መሳቢያ ተደርጎ ነው የተሰራለት እና በዚህ በኩል ደግሞ የተጣጠፉ ልብሶች መልሰው እነዚህ ደግሞ ማስቀመጫ ሆኖ ይሄም ደግሞ እንደዚሁ ተከፋችነቱ ሰፊ ነው። ብርድ ልብስ ትላልቅ ብርድ ልብሶች ማስቀመጥ ይችላል ማለት ነው። እና ደግሞ ይቺም እዚህ ጋር እንደዚሁ አላት ማለት ነው። እና ደግሞ ይሄኛው ሜትር ከ20 ይሄ ዋጋው 46000 ነግራችኋለሁ። ይሄን 46000 ነው ይሄ ዋጋው። እና ደግሞ ወደዚህ ደግሞ ቆንጆ ውስጡም የተቀባለው ውስጥ ቅብ ነው። ቆንጆ ተደርጎ አሪፍ ተደርጎ የተሰራ ነው። እና ይሄን ይመስላል።
ወደዚህ ደግሞ ስንመጣ ደግሞ ሜትር ከ20 አልጋ 25000 ብር የፈጀች ከላይ ብቻ ሌዘር ያላት ተደርጋ የተሰራች ቆንጆ ተደርጋ የተሰራች አትቺ በሜትር ከ20 25000 ብር የፈጀች ናት ማለት ነው። 25000 ብር ያንኛ 24000 ብር ነው። 24000 ብር ይሄ 25000 የሚለየው ይሄ የሌዘር ስፖንጅ ራም ተደርጎ ስለሚገባለት ለዛ ነው የጨመረበት ምክንያት ማለት ነው። ይሄኛ ደረጃ ነው ሞዴሉ ለየት ያለው ከዛኛው ለዛ ነው። እና ደግሞ ወደዚህ ደግሞ ስመጣ ደግሞ 2 ሜትር ከ20 ኪቺ ካቢኔት ቆንጆ ተደርጋ አሪፍ ተደርጋ ይቺ እዚህ ጋር የላትም እንትን እሷ ባለችው መሰረት ስለሆነ እና ይቺ መስታወት እዚህ ጋር ፓርቲሽን አላት እንደዚሁ። እዚቹ ደግሞ ፔርሙዝ ምናምን ማስቀመጫ ተደራራቢ ያልሆኑ ማለት ነው። እና ደግሞ ያቺኛ ተደራራቢ ሆነች ማስቀመጫ ናት። እና ደግሞ ይቺ ደግሞ ተደራራቢ ሳህኖች እንዲያስቀምጡ ተደርገው ይቺኛዋ ደግሞ ያቸው እንደዚሁ። እና ይሄ ደግሞ ብረበር ነው ሴራሚክ ነው። ይሄ ቆንጆ ነው። ትኩስ ነገር ቢያስቀምጡበት ምን ቢያስቀምጡበት ምንም ነገር የማይሆን ነው። እዚህ ጋር መሳቢያ አለችው። እዚህ ጋር እንደዚህቹ ይሄም እንደዚሁ አለው። ሰፊ ነው። ማብኪያ ምናምን ማስቀመጥ ይችላል ማለት ነው። እና ደግሞ ይቺም እንደዚሁ ይቺ ደግሞ እዚህ ጋር መሳቢያ አላት። እዚህ ጋር ደግሞ አንዳንድ ነገሮች ማስቀመጫ ወደዚህ 2 ሜትር ከ20 የሆነ ኪቺ ካቢኔት ነው ቆንጆ ተደርጎ የተሰራ ይሄ 50000 ብር ነው ማለት ነው። እና በአጠቃላይ 162000 የፈጀ ጥርት ያለ ቆንጆ ልቅም ያለ ስራ ነው። እዚህ ጋር ደግሞ ቁም ሳጥን ደግሞ እዚህ ያለች ደግሞ የሌላ ሰው ነው። ይሄ ግን የሌላ ሰው ነው። ይሄ ቆንጆ ነው። ሁለት ተከፋች እንደዚህ ነው። ወደዚህ ሁለት ተከፋች። ወደዚህ ደግሞ ከላይ ኮምፎርት ማስቀመጫ ያለው እንደዚህ ሰፊ ነው። ይሄ አሪፍ ነገር ነው። ብዙ ሰው እያሰራ ያለው ይሄንን ነው። ቀላል ያለች ናት። ይቺ ቀላል ያለች ናት እንደዚህ። ይቺ ወደዚህ ትሆናለች። ይቺ ዋጋዋ 36000 ብር ናት። ይቺ ዋጋዋ አሁን 36000 ብር ናት። ሜትር ከ60 በ2 ሜትር ከ40 የሆነች ማለት ነው። እና ኢንሻአላህ በመዲና በኩል ዘዙን ቆንጆ አድርገን ኢንሻአላህ አሪፍ አድርገን እንሰራላችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እቺን ቁም ሳጥን የቀረጽኳት ወድጃት ነው። ያኔ 2 ሜትር ማነው 1 ሜትር ከ60 ምን ያህል ይሆናል የሚለውን እናንተ ማየት ትችላላችሁ። እኔም እቺን ለማሰራት ሀሳብ አድርጌያለሁ። አሁን ሳያት ወድጃለሁ ማለት ነው። እና 162000 ብር ነው የእህታችን ፈርኒቸር የፈጀው። እዚህ ጋር ኪችን ካቢኔት በ50000 ብር ነው የተሰራው በሴራሚክ ማለት ነው በአንደኛው። እዚህ ጋር ደግሞ ይሄ ኮሜዲኖ ምንም የለውም። ሜትር ከ20 ነው 25000 ብር ነው ይሄ የተሰራው ሌዘር ያለው። እዛ ጋር እንደምታዩት ይሄ 46000 ብር ነው የተሰራው። 2 ሜትር ነው ጎኑ 2 ሜትር ከ40 ቁመቱ ማለት ነው። ለዚህ ደግሞ ማች የሚሆን አልጋ ከነ ኮሜዲኖ ይሄም ሜትር ከ20 ነው። ተደራቢ ፈርኒቸር አለው። ምንድነው ተደራቢ እንትን ነው ይሄ ያለው እንደምታዩት ወፍራም እንትን ነው። ይሄ 24000 ብር ነው የተሰራው ከአንድ ኮሜዲኖ ጋር። በነገራችን ላይ ማብራት ስለሌለ ነው እንጂ ማብራት ቢኖር ጨለማ ባይሆን ፏ ያለ ነው። በነገራችን ላይ በጣም ነው የሚያምረው። ክሬም ከለር በጣም የሚያምር ክሬም ከለር ማለት ነው። ይሄኛው ደግሞ 17000 ብር ነው የተሰራላት ቲቪ ስታንድ ማለት ነው። እንግዲህ አጠቃላይ 162000 ብር ነው የፈጀው ፈርኒቸሯ። ከዛ ሀባይ በዚህ ጋር ኤክስትራ ፍራሽ ሜትር ከ20 ባለ 20 ቲክነስ 12800 ብር ይሄንን ገዝቼላታለሁ። ሌላ ደግሞ ዛሬ ቪዲዮ ሰርችበት አይታችሁታል። የዚህንም አይነት አንድ ብላኛለች። አንድ በውዱ አንድ ቀነስ በሚያረጋው ስላለችኝ የዚህ ዋጋ ደግሞ 8000 ብር ነው። ከዛ እዚህ ጋር 6 ፍራሾች አሉ። 6 ሲባዛ በ2350 ብር ነው የገዛሁት። እዚህ ጋር እንደምታዩት ፍራሽ 2350 ሲባዛ በ6 14100 ብር ነው የገዛሁት። 6ቱ ኢትዮፎን ማለት ነው። ሌላው ደግሞ 4 የላባ ትራስ በ1400 ብር አንዱ በ350 ብር ሂሳብ ገዝቼላታለሁ። ከዛ ደግሞ 6 ትራስ ኖርማል ትራስ በ1800 ብር አንዱ 300 ብር ነው። እዚህ ጋር እንትን አላት። ይሄ ምንድነው ስሙ? የመጋረጃ መስቀያ 10 ሜትር ነው 5500 ብር በ300 ማነው በ550 ብር ሂሳብ ማለት ነው። ከዛ አክሰሰሪ ጋንች፣ ቀለበት ምናምን ይሄ ኮፍያው ከዚህ የሚሆን ይሄ አለው ማለት ነው። እዚህ ጋር ደግሞ ጋቢ 2400 ብር ይሄንን ገዝቼላታለሁ። እንዲሁም የሞሰብና የትሪ ዳንቴል ነው። ይሄ የትሪ ነው። የትሪ 600 ብር ነው የገዛሁላት። የሞሰብ ደግሞ 700 ብር ነው። እንግዲህ እቃ ስለበዛ
በስርዓት ለማሳየት አልሆነልኝም። ለዛ ነው ሀባይብ እንዳያችሁት በጣም ብዙ ነገር ነው ያላት። እዚህ ጋር ደግሞ የኮከቡ ማለት ነው የኮከቡ ምንጣፍ እዚህ 10 ሜትር አላት 3700 ብር ነው ይሄ ማለት ነው። እዚህ ጋር ደግሞ ሙሉ ጥቅል አለ። ሙሉ ጥቅሉ 9250 ብር ነው። ይሄ 25 ሜትር ነው። ሜትር በ370 ብር ሂሳብ ማለት ነው። እዚህ ጋር ደግሞ ፈር ምንጣፍ አላት ሲልቨር ጠቆር ባለና እንደምታዩት እዚህ ጋር ማለት ነው በዚህ ከለር 2000 ብር ናት እቺ። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ።